ፖሊስ ጣቢያው ውስጥ ሁሉም ነገር ሰላም ነበር። ትንሹ ልጅ እስኪመጣ ድረስ እባካችሁን አባቴን ሰሩት፣ እባካችሁ አባቴን ያዙት እያለ ይጮሃል። ማንም የማያውቀው ነገር ቢኖርም ከዚህ ቃል ጀርባ ያለው ሚስጥር በሞቃታማ ማክሰኞ ጧት ሁሉም ሰው የሚያስደነግጥ መሆኑ ነው። በሴንት ጆርጅ ትንሿ ከተማ ፖሊስ ጣቢያ ውስጥ እጅግ ጸጥታ ሰፍኗል። የፖሊስ መኮንኖቹ ቡናቸውን እየጠጡ ሪፖርታቸውን በመገምገም ላይ ናቸው። ለከተማይቱ የተለመደ ጸጥታ ሰፍኗል፣ ግን የፖሊስ ጣቢያ በሮች በሰው እስኪከፈቱ ድረስ ብቻ ነው። በሩ ሲከፈት ጥቁር ጸጉር ያለው የፈሩ አይኖች አሉትና ልጁ በፍጥነት ወደ ውስጥ ሲሮጥ ጸጥታው ተቋረጠ። አለቀሰ። አይኖቹ አብጠዋል። ክፍሉ የሆነ ነገር ወይም ሰው እንደሚፈልግ ሙሉን ይቃኘዋል። እርሱ ሄነሪ ነበር። እድሜው 6 ዓመት የሆነ ገና ትንሽዬ ታዳጊ ልጅ። በእድሜው የሚያስፈራ እጅግ ፍርሃቱ የሚታይበት ግልጽ የሆነ ነገር ነው። ትንሹ ልጅ ያለምንም አመንታት ወደ እንግዳ መቀበያው አመራ። ትንሽ እግሮቹ በቴራሞክ ወለል ላይ ይንኳኳሉ። ሊረዱት የሚችሉትን ማንኛውንም የአዋቂ ሰው ትኩረት ለመሳብ እየሞከረ ትንሽ እጆቹን ጠረጴዛውን አጥብቆ ያዙ። እባካችሁ አባቴን ሰሩት፣ አባቴን ያዙልኝ። የሚንቀጠቀጥ ተስፋ የመቁረጥ በክፍሉም ውስጥ አስተጋባ። የሁሉንም ሰው ትኩረት ሳበ። መጀመሪያ ላይ ልጁን ያገኘው ፖሊስ ግራ በመጋባት እይታ ተመለከተው። አንዳንዶቹ ፖሊሶችም የቡና ስኒያቸውን አስቀመጡ። ሕፃኑ ሁኔታ አሁንም ሰዎችን እንዳስደነገጠ ነው። ፖሊሶቹን ተመለከተና በጭንቀት በተሞላ ድምፅ በድጋሚ እባካችሁ ያዙት፣ ነፃ ሆኖ መቆየት የለበትም አለ። ወጣትና ለስላሳ እይታ ያላት ፖሊስ ሴት መኮንን ሜሪ ሮጠች መታ የልጁን ጩኸት ከቢሮዋ ሰምታ ለማረጋጋት ሞከረች። በእናትነት እይታ ርህራሄ ሄነሪን አነሳችውና ወደ ቅርብ ወዳገኘችው ወንበር ወሰደችው። ተረጋጋ፣ ናዚ ተቀመጥ። መኮንኑ በአይኑ ደረጃ ዝቅ ብላ ተቀመጠች። የተወሰነ ማጽናኛ ቃላትን ለመናገር ሞከረች። አሁን ደህና ነህ ትንሽዬው ልጅ፣ እዚህ ደህና ነህ አለችው በቀስታ ለማረጋጋት ጸጉሩን እየዳበሰች። የሄነሪ ትንሽ ልብ በፍጥነት እየመታ ነውና ትከሻዎቹ ይንቀጠቀጡ ነበር። እናም እንባ ፊቱ ላይ መውረድ ጀመረ። ፖሊሷ ሴት ለማጽናናት ማውራቷን ቀጠለች። ምን ተፈጠረ ውዴ? ማልቀስ አያስፈልግም። አሁን እዚህ እኛ ጋር ደህና ነህ። ምን እንደተፈጠረ ልትነግረኝ ትፈልጋለህ? ቃላቶቿ ምንም እንኳን ርህሩህ ቢሆኑም የፈራውን ትንሽዬ ልጅ ልቡ ላይ አልደረሱለትም። ፖሊሷ ሜሪን ሸሚዟን አጥብቆ ያዘ። አይኖቹ አሁንም በእንባ ተሞልተዋል። ፖሊስ ጣቢያው አዳራሽ አሁን በግራ መጋባትና በጭንቀት ድብልቅልቁ ሞልቷል። እያንዳንዱ ፖሊስ አሳሳቢ እይታዎችን እየተለዋወጠና የዚያን ልጅ አባት ምን አደረገ እያለ በሹክሹክታ መነጋገር ጀመሩ። ነገር ግን ሄነሪ ቃላት ለእድሜው የማይችለውን ክብደት እንደያዙ ግልጽ ነበር። መኮንኗ ሜሪ አሁንም ከልጇ አጠገብ ተንበርክካ አንድ ጊዜ ለመጠየቅ ሞከረች። ና ውዴ ያለችው ፊቱ ላይ ያለውንም ባለመጥራረግ እየሞከረች ጥልቅ ትንፋሽ ውሰድ፣ እናም ጥያቄዎችን እንጀምር አለችው። በሚያስገርም ሁኔታ ቀስ በቀስ የበለጠ የማወቅ ጉጉት ያላቸውና የተጨነቁ የፖሊስ መኮንኖች በልጁ ዙሪያ መሰብሰብ ጀመሩ። እናም ግማሽ ክብ ፈጠሩ። ሳጅኑ የሚያስፈራ ቁመና ቢኖረውም እውነተኛ ስጋት አሳይቶ ጠየቀው። ና ልጄ፣ ምን እንደተፈጠረ ልትነግረን ትችላለህ? ሄነሪ ለመመለስ ሞከረ፣ ግን ቃላቶቹ የተዘበራረቁና ግራ የተጋቡ ነበሩ። እሱ መታሰር አለበት፣ ይናደዳል፣ ወደ እስር ቤት እንዲሄድ ፈልጋለሁ፣ እባክህን ልጁ ለመነ። ይህም በዚያ በነበሩ ሁሉ የፍርሃት ስሜትን ጨመረባቸው። ፖሊስ መኮንኑና ሳጅኗ ሁሉም ወኪሎች የማወቅ ጉጉት እንዳላቸውና በዙሪያው ስለተሰባሰቡ ትንሹ ልጅ ሊያስፈራው ይችላል ብለው በመጨነቅ ወደ ምርመራ ክፍል ይዘውት አመሩ። ና ማሪ፣ ና እንሂድ። የፖሊስ መኮንኗ በጥንቃቄ እያነሳችው እንዲህ አለች። እንግባ፣ እንሂድና እናውራ። ልጁ በምርመራ ክፍል ወንበር ላይ ሲቀመጥ የበለጠ ተረጋጋና ፖሊስ ሴትየዋ እንደገና ጠየቀችው። አባትህ ምን አደረገ ሄነሪ? አባትህ ጎዳህ ወይስ መጥፎ ነገር አደረገ? ከትንሹ ልጅ አንድ ተጨባጭ መረጃ ለማውጣት እየሞከረች ጠየቀችው። ፊቱ ወደ ብስጭት ተለወጠ። አንድ ነገር መናገር እንደሚፈልግ ግልጽ ነበር፣ ግን ቃላቶቹ ያመለጡት ይመስላል። አባዬ አንዳንድ ጊዜ ይናደዳል። ድምፁ በአረፍተ ነገሩ መጨረሻ ላይ ጠፋ።
ያለመተማመንና ግምቱ ዱካ በአየር ላይ ተቶ። ምን ማለት ነው ልጄ? ሰውየው ጠየቀ። ሚስጥሩ ምንድን ነው? የተከለከለ ውጥረት የሚዳስስ ነበር። የፖሊስ መኮንኖቹ ከአእምሮ መሽከርከር ጀመረ። የዚህን ጨለማ እንቆቅልሽ ክፍሎች አንድ ላይ ለማግኘት እየሞከሩ ሊከሰቱ የሚችሉ መጥፎ ሁኔታዎችን ሁሉ አስበው ነበር። የቤት ውስጥ ጥቃት ነበር ወይስ የቃል ስድብ? አንድ ልጅ ወላጁን ፖሊስ ጣቢያ እንዲሸሽና አባቱ እንዲያዝ ለምን እንደሚጠይቅ በጣም አስከፊ ነገር ሊሆን መቻል አለበት። ሳጅኑ ስለ አባቱ ሲናገር በልጁ ፊት ላይ ያለው አሳዛኝ እይታ ተመለከተና በልጁ አይን ደረጃ ራሱን ዝቅ አድርጎ እንዲህ አለ። ሄነሪ እንረዳሃለን አለ በቀስታ። ግን የበለጠ ዝርዝር ነገር ልትነግረን መሞከር አለብህ እሺ? ሄነሪ ቀስ ብሎ ተስማማ። አሁንም እንባዎቹ ባይኑ ላይ መፍሰስ ጀመሩ። ጥቂት ጥያቄዎችን ጠይቀሃለሁ። አንተም አዎ ወይ አይደለም ብለህ መልስ እሺ? ፖል ሐሳቡን አቀረበለት። አባትህ አሁን የት ነው ያለው? እቤት ነው? እቤትስ እንዴት ብለህ ወጣ? ሰውየው ጠየቀ። ልጁ እንባውን እየጠራረገ መለሰ። ደህና አባዬ ተኝቷል። በሩን ከፍቼ ወደዚህ ስሮጥ መጣሁ። ሳጅኑና ፖሊሷ ሴትዮ የሄነሪን ግራ የተጋባ ትረካ በተሻለ ለመረዳት ትኩረት ሰጡት። ሴትዮዋ በእናታዊ ድምጿ ጠየቀች። አባትህ በጣም ጠበኛ ነው እንደ ሄነሪ? ይመታሃል? ትንሹ ልጅ መልስ ለመስጠት ጊዜ ወሰደ። ምን ማለት እንዳለበት እያሰበ መሆኑ ነው። አዎ ጥቂት ጊዜ ተመትቻለሁ አለ። አይኖቹ ሰፍተውና አተነፋፈሱ ፈጣን ነበር። የመኮንኖቹ ምላሽ ወዲያውኑ ነበርና ውጥረቱን የበለጠ አባባሰው። ልጁ የሚኖርበትን ቦታ ጠየቁ። እናም አድራሻውን ባያውቀውም የሰጣቸው አቅጣጫ መኮንኖቹ የት እንዳለ ለማወቅ በቂ ነበረ። ልጁና አባትየው ከመዋኛ ገንዳው አቅራቢያ ብዙም ሳይሩቁ ይኖሩ ነበር። ስለዚህ ቤቱን መለየት በፍጹም አስቸጋሪ አልነበረም። ሳጅኑ ለልጅየው ጥያቄ ያቀረበለት። እናትህ የት ናት ሲል ጠየቀው። እናም ልጁ ለረጅም ጊዜ አላየኋትም ሲል መለሰ። እዛ የነበሩ ሁሉም የፖሊስ መኮንኖች ይህን ቃላት ሲሰሙ በጣም ደነገጡ። ልጁም አባዬ ለእግር ጉዞ እንደሄደች ነገረኝ፣ ግን ተመልሳ አልመጣችም። ሁኔታው ግልጽ እየሆነ የመጣ ይመስላል። የሆነ አይነት የቤተሰብ ጥቃት እንደሆነ እየደመደሙ መጥተዋል። እንዲሁም አንድ ሰው ልጁን ያለ እናት ማሳደጉና አሁንም ለእግር ጉዞ ሄደች ማለቱ በጣም እንግዳ ስለነበር ፖሊስ ጣቢያው በግርግር ተሞላ። መኮንኖቹ በፍጥነት ተንቀሳቀሱ። አስከፊውን ነገር ለመጋፈጥ ተዘጋጅቶ አንድ ቡድን ወዲያውኑ ወደ እነ ሄነሪ ቤት ተሰማራ። ሳጅኑም ወዲያውኑ በሬዲዮ ሰውየው እንዳያመልጥ ከፍተኛ ጥንቃቄ እንዲያደርጉ በሬዲዮ አስተላለፈላቸው መልእክቱን። ሄነሪ ድምፁ አሁንም እየተንቀጠቀጠ ቀጠለ። በየምሽቱ ይናደዳል። ከእንግዲህ መቋቋም እንደማይችል ሁል ጊዜም ይናገራል። ፖሊሶቹ ልጁ በትክክል ምን ለማለት እየሞከረ እንደሆነ ለመፍታት እየሞከሩ በጭንቀት እይታ ተለዋወጡ። ሳጅኑ ጠየቀ። አባትህ ከእንግዲህ መቋቋም የማይችለው ምንድን ነው ልጄ? የልጁ አይኖች በእንባ ተሞሉ። የፍሪጁን በር በኃይል ዘጋው። ፈራሁኝ። ጮኸ። እናም ወደ ክፍሌ በኃይል ሩጫ መለጥኩኝ። በቦታው የነበሩ ሁሉም ሰው ነገሩን ተረድተውት ነበር። ምስኪኑ ትንሽ ልጅ መታሰር ያለበት የአመፀኛ ሰው ሰለባ ነበር። እናም ሁሉም ወንጀለኛ ፖሊስ ጣቢያ እስኪደርስ ድረስ ጠበቁ። ይህ በእንዲህ እንዳለ በልጁ ቤት አባቱ ሮጀር በጥልቅ እረፍት ላይ ነበር። ሰውየው ተኝቶ ሳለ የፖሊስ መኪናዎች ከቤቱ ፊት ለፊት ሲቆሙ በድምፁ ነቃ። ቦታው አሳዛኝ ነበር። ፖሊሶቹ በቦታው ሲደርሱ ደነገጡ። የእንጨት ቤቱ የፈራረሰ ነበር፣ እዚህም እዛም የሸረሪት ድር። እናም ቤቱ ሁሉ የሚያስፈራ የሚመስሉ ቁጥቋጦዎች በውስጡ አድገውበታል። እጅን ከፍ አድርገህ ውጣ እያሉ በዋናው በር ሰብረው ፖሊሶቹ ወደ ውስጥ ገቡ። ሮጀር ለመከራከር እንኳን ጊዜ አልነበረውም። እናም ፖሊሱ በካቴና በማሰር ወደ መኪናው መውሰድ ጀመረ። ምን እየሆነ ነው? ለምንድን ነው የምታስሩኝ? ግራ ተጋብቶ ጮኸ። ዝም የማለት መብት አለህ። የምትናገረው ማንኛውም ነገር በፍርድ ቤት በአንተ ላይ ሊያገለግል ይችላል። ጠበቃ የማግኘት መብት አለህ። አቅም ከሌለህ አንድ ይቀርብልሃል። መብቶቹን ተረድተሃል ወይስ ፖሊስ ጣቢያ እንወስድሃለን? ከፖሊሶቹ አንዱ ተናገረ። በዚያን ጊዜ ሰውየው ፈራ። ምን ፖሊስ ጣቢያ? አይ ምንም አላደረኩም ልቀቁኝ።
ቤት ውስጥ ትንሽ ልጅ አለኝ ልቀቁኝ እባካችሁን እያለ መናገር ጀመረ። ፖሊሶቹም ተናገሩት። ልጅ ሄነሪ ፖሊስ ጣቢያ ነው፣ ጓደኛዬ ጨርሰሃል እና ወደ መኪናው ግባ። እናም ሮጀርን ወደ መኪናው እያጣደፉ አስገቡት። ልጁ ሄነሪ በፖሊስ ጣቢያ እንዳለ ሲሰማ በጣም ደነገጠ። ልጄ እዛ ምን እየሰራ ነው ንገሩኝ። እናም በጣም ደነገጠ። ፖሊሱ እንዲረጋጋ ነገረውና መኪናውን በፍጥነት ነዳው። ሮጀር ልቡ ሲመታ ይሰማዋል። ጭንቀቱ በተረቱ ልትወጣ ደርሳለች። ወደ ፖሊስ ጣቢያው ሲመለሱ የመኪናው ጩኸት ቡድኑ ከሄነሪ ቤት መመለሱን አበሰራቸው። አካባቢው አየር በውጥረት የተሞላ ነበር። ሁሉም መኮንኖች የሁኔታውን ዜና በጭንቀት ይጠባበቁ ነበር። በሩ ሲከፈት ያዩት ነገር በፍጹም ያልጠበቁት ነው። በእርግጥ ቀጭን ሰው፣ የገረጣ ቆዳ ያለው፣ ጥልቅ የሆኑ የድካም አይኖች እና በግልጽ በንጥረ ነገር እጦት ምክንያት ጡንቻዎቹ የደከሙ የሚመስሉ ሰው ከመኪናው ወጣ። ልብሱ ያረጀና የቆሸሸ የሚገጥመውን የህይወት አስቸጋሪ እውነታ ያሳያል። ሰውየው ምስል በእጁ ላይ አካላዊ ጉዳት አድርሷል ከሚለው ክስ ጋር በጣም ይቃረናል። ሰዎች በጸጥታ ጠየቁ። ሮጀር አሁንም በካቴና ታስሮ ግራ የተጋባና ተስፋ የቆረጠ ይመስላል። ምን እየሆነ ነው? ለምን እዚህ መጣው? ባለመተማመንና በፍርሃት ድምፁ እየተንቀጠቀጠ መጠየቁን ቀጠለ። በመጨረሻም አይኖቹ ሄነሪን ሲያገኙ የእፎይታና የበለጠ ጭንቀት ማዕበል ወረረበት። ልጁም አባቱን በዚህ ሁኔታ ሲያይ አልተጠራጠረም። እዚያ ማንንም ያልጠበቀው ነገር አደረገ። ክፍሉን አቋርጦ እየሮጠ በአባቱ እቅፍ ውስጥ ወደቀ። አባዬ! ልጁ አይኖቹ በእንባ ተሞልተው አባቱን አቅፎ ጮኸ። የሚከተለው ስሜት እጅግ በእንባ በስሜት የተሞላ ነበረ። ሰውየውም አይኖቹ በእንባ ተሞሉ። በፖሊስ መኮንኖቹ ፊት ያለው ትዕይንት ግራ የሚያጋባ ነበር። ልጁን እየደበደበው መስሎኝ ነበር አለ ሳጅኑ ባለማመን ወደ መኮንን ሜሪ ቀርቦ። አባትየው አሁንም ሁኔታውን ለመረዳት እየሞከረ ምን መደብደብ? ስለምንድን ነው የምታወሩት? ለምን በካቴና ታስሬ እዚህ መጣሁ? እና ልጄስ በዚህ ፖሊስ ጣቢያ ምን እየሰራ ነው? ሁሉም ሰው ቃላትን እየፈለገ እርስ በርሱ ተያዩ። ያኔ ነበር የትንሹ ልጅ ቀጭንና ንጹህ ድምፁ በክፍሉ ውስጥ ያለውን ጸጥታ የሰበረው። እኔ ነኝ ያሳሰርኩ አባዬ። ሮጀርን በተስፋ እየተመለከተው እንዲህ አለ። ምን? አንተን ያሳሰርከኝ? ግን ለምን? ምን አደረግኩ? ሰውየው ልቡ እየመታ ልጁን ጠየቀው። በሰውየው ፊት ላይ ያለው ግራ መጋባት ግልጽ ነበር። ልጁ ከዛ የፖሊስ መኮንኖቹን ተመለከተ፣ ነጥቦቹን ለማገናኘት እየሞከረ። ቀደም ሲል በውጥረት በግራ መጋባት የተሞላ ፖሊስ ጣቢያ አሁን በጸጥታ ተሞልቷል። አባትየው አሁንም በካቴና የታሰረበት ምክንያት እና ልጁ ያደረገውን ነገር ለመረዳት አልቻለም። እንደገና ተናገረ። አይኖቹ በጭንቀት በሐዘን አብጠዋል፣ ጨልመዋል። ሄነሪ ልጄ፣ አሳስሬሃለሁ ማለት ምን ማለትህ ነው? ለምን እንዲህ ታደርጋለህ ልጄ? ትንሹ ልጅ ጉሮሮው እንባ ሲቃ እየተናነቀው እንዲህ አለ። ትንሹ ልጅ ፊቱን ወደ ሰውየው አነሳና በስሜት ተሞልቶ ሊያለቅስ እየፈለገ በጆሮ የማይሰማ ሹክሹክታ እንዲህ አለ። እንድትበላ ፈልጌ አባዬ። ቀላሉ ኑዛዜ በክፍሉ ውስጥ እንደ ቦምብ ወደቀ። ሁሉም ሰው ምንም ሳይረዳ ትዕይንቱን ትኩር ብሎ መመልከት ጀመሩ። ድምፁ እየተንቀጠቀጠ ቀጠለ። ዛሬ ቴሌቪዥን ላይ አይቻለሁ አባዬ። እስር ቤት ውስጥ ያሉ ሁሉም ሰዎች በቀን 3 ጊዜ ምግብ ያገኛሉ። እንባ አሁን በልጁ ፊት ላይ በነፃነት እየፈሰሰ ነው። ያችን ምሽት አስታውሳለሁ። ስታለቅስ ሰማሁ። ወጥ ቤት ውስጥ ነበርክ። እናም ፍሪጁ ተከፍቶ ነበር። ለምን ምግብ የለም እዚህ እያልክ በጣም አዝናሃየሁ። ፍሪጁን በኃይል መተህ ስትዘጋውና ስትጮህ አይቻለሁ። በክፍሉ ውስጥ ማንም አልተነፈሰም። ልጁ በተናገረው ነገር ደንግጠው ነበረ። በሁሉም ሰው ፊት ሮጀር ምን እንደተፈጠረ አስረዳ። የሁሉንም ሰው ጥርጣሬ ማጠፋ። የተከሰተው ነገር ቢኖር ለልጁ መመገብ ቅድሚያ ይሰጥ እንደነበረ ነው። ምንም እንኳን እሱ ራሱ እየራበው ቢሆንም የአባት መስዋዕትነት መሆኑ ነው። ለልጁ ያለውን የማያወላውል ፍቅር መግለጫ ነበር። ሮጀር ሚስቱ ከሞተችበት ጊዜ ጀምሮ ልጁን ብቻውን እያሳደገ ነበር። እውነቱን በመንገር ልጁን ለመጉዳት መፍራቱንና እናቱ ለእግር ጉዞ እንደሄደች ሳይመለስ እንደቀረች ነገረው። ነገር ግን ይህ ልጁን አንድ ቀን ተመልሶ እንድትመጣ እንዲያስብ እንደሚያደርገው በፍጹም አልገመተም ነበር። እርሱ ደግሞ ትምህርት ስላልነበረው ከባድ የገንዘብ ችግር ነበረበት። እናም በዛ ሰዓት ለወራት ስራ አልነበረውም።
ለአንድ ሰው የሚሆን በቂ ምግብ ገዝቶ ሁሉንም ለልጁ ይሰጥ ነበር። ሰውየው እምብዛም አይበላም። እናም የተመጣጠነ ምግብ እጦት አጋጥሞት ነበር። ይህም ትንሽየውን ልጅ በደንብ ያየው ነበር። ግን ሄነሪ ተኝቶ ከሄደ በኋላ ተስፋ መቁረጥ ምስኪኑን አባት የሚመታቸውን ምሽቶች ይመለከት ነበር። እነዚህ ምሽቶች አንዱ ባዶውን ፍሪጅ ሲመለከት ብስጭቱን አይቶ ፍሪጁን በኃይል ሲመታው ተመለከተ። ለምን ምግብ የለም? ምን ልመገብ እያለ በጩኸት ሲናገር ተመለከተ። ትንሹ ልጅ ነቅቶ ነበርና ትዕይንቱን አይቶ ፈርቶ ወደ ክፍሉ ሮጠ። ነገር ግን አባቱ እየራበው መሆኑን ያውቅ ነበር እና ምንም እንኳን በጣም ትንሽ ቢሆንም ሰውየውን ህመም ተሰማው። ምግብ ሳይቀርብ ምንም ሳያገኙ ሲቀሩ ልጁ ተነሳና ቲቪውን ተመለከተ። አሁንም ስለ እስር ቤቶች ሁኔታ ዜና እየተላለፈ ያለበት የሀገር ውስጥ ቴሌቪዥን ነበረ። ከሱ ትንሹ ልጅ ያገኘው መረጃ እስረኞች በቀን 3 ጊዜ ምግብን ያገኛሉ የሚል ነበር። ለዚህም ነው ሰውየው እንዲታሰር ወደ ፖሊስ ጣቢያ የሮጠው። ሄነሪ ችግራቸውን መፍትሄ አባቱ እንዲታሰርና መደበኛ ምግብ እንዲያገኝ በማሰብ የልብ ስብራት የሆነውን ነገር ፈጸመ። እንባ በትንሽ ፊቱ ላይ እየፈሰሰ ሮጀር ልጁን አጥብቆ አቀፈው። ትንሹ ልጄ በዚህ ውስጥ በማለፍህ በጣም አዝናለሁ። ብዙዎቹ የፖሊስ መኮንኖች አባት በመሆናቸው በራሳቸው ሆድ ውስጥ ሐዘን ተሰማቸው። በፊታቸው ያለው ሁኔታ በብዙ ቤተሰቦች በተለይም በአስቸጋሪ የኢኮኖሚ ጊዜያት የሚያጋጥሟቸውን ችግሮች የሚያሳዝን ማሳያ ነበር እና ስለ የቤት ውስጥ ብጥብጥ ክሶች ምርመራ ሆኖ የጀመረው ነገር በህብረተሰቡ ዳርቻ ላይ የሚኖሩ ብዙ ሰዎችን የሚያሳይ ግልጽ የእውነት ነጸብራቅ ሆነ። ሁለቱም ተፈቱ። እርግጥ ነው እርስ በርሳቸው በፍቅር ልባቸው እየመታ ወደ ቤታቸው ተመለሱ። ግን በሚቀጥለው ቀን ሁለቱም ያልጠበቁት ድንገተኛ ነገር ይጠብቃቸው ነበር። ሁለቱም በሩ ላይ በርካታ ሰዎች ቆመው ሲያንኳኩ ከእንቅልፋቸው ነቁ። ሲከፍቱት የሚያስደንቅ ትዕይንት ገጠማቸው። የበርካታ የማህበረሰብ አባላት ከፖሊስ ጣቢያው መኮንኖች ጋር አብረው በዚያ በነሱ በር ላይ ነበሩ። እዚህ ትንሽ እርዳታ የሚያስፈልገው ሰው እንዳለ ሰምቻለሁ አለች ሜሪ በፈገግታ። ሮጀር ከድንጋጤው ከማገገሙ በፊት ሳጅኑ ቀጠለና በነገራችን ላይ በፖሊስ ጣቢያው ውስጥ የጽዳት ሰራተኛ ያስፈልገናል። ፍላጎቱ ካለ እባክህ አሳውቀን። በሰውየው አይኖች ውስጥ እንባ ፈሰሰ። ብቻውን መታገል ስለለመደ የእነዚህ ሰዎች ልግስና በጣም አስደነገጠው። እኔ ምን ማለት እንዳለብኝ አላቅም። አሁን እቀበላለሁ፣ እሰራለሁኝ። በጣም አመሰግናለሁ። ትንሹ ልጅ በርካታ መጫወቻዎች መጥተውለታል። ሲያይ እያለቀሰ ሮጠ። አሁን ሁሉም ያንተ ናቸው። እንባውን እየጠራረገ በትንሹ ፊቱ ላይ ያለውን ደስታ እያየ በጣም አስደሳችና የማይረሳ ቀን ነበር አለ። በሚቀጥለው ሳምንት ሮጀር ለመግባት በፍጹም የማያስበው ፖሊስ ጣቢያ ውስጥ አሁን የመስሪያ ቦታው መሸሸጊያውና በህይወቱ ውስጥ አዲስ ምዕራፍ ምልክት ሆኖለታል። ቀናት እያለፉ ሲሄዱ አባቱን ያሳሰረው የትንሹ ልጅ ታሪክ በመላው ከተማ ተሰራጨ። ማህበረሰቡ እንዲተባበርና ችግረኞችን እንዲረዱ አነሳሳቸው። የበጎ ፍቃድ ቡድኖች የልገሳ ትርኢቶችና የእርዳታ ፕሮግራሞችን ማደራጀት ጀመሩ። ማንም ቤተሰብ እንዳይራብ ወይም እንዳይቸገር ማረጋገጥ ጀመሩ። እናም በአባቱ ፍቅር የተነሳሳው አንድ ልጅ ቀላል የየዋህነት ተግባር መላ ከተማውን ለወጠው። ለሁሉም ሰው አንድ ዋጋ የማይሰጠውን ትምህርት አስተማረ። በችግር መካከል ደግነት፣ መተሳሰብ ሊያብብ ይችላል። እናም ቅን ድርጊቶች ሊታሰቡ የማይችሉ ውጤቶችን ሊያስገኙ ይችላሉ። ውድ የአበናብ ክሮኒክልስ ተመልካቾቻችን ለዛሬ ልብ የሚያሞቅ ታሪካችን ይህንን ይመስል ነበር። ይህንን ፕሮግራም ከወደዱት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም ሌላ ጊዜ የምንለቀው ቪዲዮዎች እንዲደርሳችሁ የደወል ምልክቷን መጫን አይዘንጉ። ለወዳጅ ለዘመዶ እንዲያጋሩልንም በትህትና እንጠይቃለን። ከዚህ ቀደም የሰራናቸውን ፕሮግራሞች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ